35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምን ስቆያችሁ? ዛሬ 3 ዘመኑን የሚያነቃን ያለንበትን ነገር አእምሮአችንን ፍትት አድርጎ ቆንጆ እንድንመለከተው የሚያደርግ መረጃ አካፍላችኋለሁ። ያለንበትን ዘመን እንድናቀው ይረዳናል። እንግዲህ አንድ የሰማነው በጣም የሚገርም መረጃ አለ። በዓለማችን 40 ሚሊዮን ሰዎችን 40 ሚሊዮን ነው ያልኳችሁ 40 ሚሊዮን ሰዎችን በአንድ ጊዜ ሊፈጅ የሚችል እንግዲህ 40 ሚሊዮን ሪፖርት በአንድ ጊዜ ማለት እንደዚህ እንደ ቅጠል የሚያራግፍ አይነት ነገር እንዳለ ሳይንስ አምኗል። እንግዲህ ይሄ ጉዳይ ምንድነው የሚለውን ነገር አሳያችኋለሁ። በጣም በየጊዜው ልንነቃ የሚገባን ነገር እንዳለ ማወቅ አለብን። እንደነ CNN ያሉት ሁሉ ሚዲያዎች ነው የዘገቡት። ስለዚህ ጉዳይ ምንድነው የሚለውን አሳያችኋለሁ። በሁለተኛ ደረጃ ፕሬዚዳንት ትራምፕ የወሰኑት ውሳኔ በጣም ከባድ ነው። ይሄንን በተመለከተም በግልጽ አሳያችኋለሁ። አሜሪካ ከየትኛውም አገር ዜጎች የሚቀርቡ የጥገኝነት ጥያቄዎች ሙሉ ለሙሉ ማገዷን ነው መረጃዎቹ የሚያሳዩት። ይሄ ጉዳይ የሚያመጣው አንድምታ ቀላል ነገር አይደለም። በሱ ዙሪያ ላይ መጠነኛ ቆይታ አረግላችኋለሁ። እንግዲህ ትርጓሜ ምን እንደሆነ በደንብ ትረዳላችሁ። አሁን ያለንበትን ይሄን ክፉን ዓለም ሰዎች የሚጠቀሙበት መንገድ ምን እንደሆነ የምታዩበት ነገር ይሆናል ማለት ነው። በሶስተኛ ደረጃ የሚበላ ማይክሮቺፕ ሰርተዋል። ምን ማለት ነው የሚበላ ማይክሮቺፕ ማለት? በጣም የሚገርመውና ይሄንንስ ለምን ዓላማ ሰሩት የሚለውን ነገር በደንብ እንድትመለከቱ ያደርጋል። እነዚህ 3 መረጃዎችን እንድትከታተሉኝ በአክብሮት ጋብዛችኋለሁ። ከዛ አስቀድሜ ግን አንድ የሰማነው መረጃ አለ። የኖርዌይ መንግስት የአስመራን መንግስት ኢሳያስ አፈወርቂን የሚደግፉ ኤርትራውያን የተሰጣቸውን ዜግነት እንደምትነጥቅ ያሳሰበችበት መረጃ ወጥቷል። ይሄ አውሮፓ ውስጥ እየተናፈሰ ያለ ነው። በነገራችን ላይ ቀጥሎ አውሮፓዎቹ ሊያረጉት የፈለጉትን ነገር ነው በግልጽ እዚህ ጋር እያሳዩ ያሉት። እንደምታውቁት ኖርዌይ የኤርትራን መንግስት ኢሳያስ አፈወርቂን የሚደግፉ ትውልደ ኤርትራውያን ዜግነት እነጥቃለሁ። ይሄ ምንድነው የሚለውን በደንብ አድርገን ማየትና ማሰላሰል ያስፈልገናል። የኖርዌይ የስደተኞች አገልግሎት ተቋም ይባላል ተቋሙ እና ለ2 ዓመታት ምርመራ ሰራበት ማለት ነው። በዚህ ላይ ጥናት አደረገ። ከዛ በኤርትራውያን መካከል ባሉበት ቦታ ላይ መፋጠጦች፣ መጋጨቶች፣ ሌሎችም ነገሮች እየበረቱ መጥተዋል። ስለዚህ የኤርትራውን መንግስት ኢሳያስ አፈወርቂን የሚደግፉትን የኢቭን ኖርዌይ ዜግነት የሰጠቻቸውን ሁሉ ጭምር ማለት ነው ኤርትራውያንን ዜግነታቸውን እነጥቃለው ነው ነገሩ። የጥናት ውጤቱ የሚያሳየው ያ ነው። ስለዚህ የኖርዌይ ዜግነት የተሰጣቸው ኤርትራውያን በዚህ ሁኔታ ላይ ለኤርትራው መንግስት ለኢሳያስ አፈወርቂ የገንዘብ ድጋፍ ያደርጋሉ የሚል አባላቶቿን ሁሉ ጨምሮ ማለት ነው። የነዚህ አባላት በዚህ ውስጥ በኤርትራ ኢሳያስ አፈወርቂን ይደግፋሉ የተባሉትን ቡድኖችና አባላትን ጨምሮ እነሱ ላይ ምርመራ ወይም መርማሪ ኮሚቴ ተቋቋመ ማለት ነው። ከዛ 535 ኤርትራውያን ላይ ምርመራ ተደረገ። ከዛ ማህበራዊ ሚዲያ ላይ የሚጽፉትን የሚለጥፉትን ልጥፎች ሁሉ ሳይቀር ሰዎችም ስለነሱ የሚናገሩትንም ጭምር ሳይቀር አድቮኬት የሚያደርጉበትን መንገድ ሁሉ ሳይቀር በመከታተል በግልጽ እነዚህ ሰዎች ላይ ምርመራ የተደረገባቸው 135 ኤርትራውያን የኖርዌይ
ዜግነት ያገኙትን ሰዎች በተመለከተ ከፍተኛ ስቴፕ ተደረገ ማለት ነው። የኖርዌይ መንግስት ከፍተኛ እርምጃ መውሰድ ጀመረ። እስካሁን ድረስ 20 ሰዎች ከዚህ አባላት 20 ሰዎች መኖሪያ ፈቃዳቸውን ተነጥቀዋል። ሌሎቹ 30 ሰዎች ደግሞ ሊነጠቁ የሚችሉበት ደረጃ ላይ ደርሰዋል። ይህንን ያክል ነገር ከተደረገ በኋላ በአጠቃላይ ምን ያህል ዜጎች ዜግነታቸውን ሊነጠቁ እንደሚችሉ ግልጽ አይደለም። ግን የኖርዌይ ህግ መሰረት ላይ ደግሞ በአገሪቱ በጥገኝነት ላይ የሚኖሩና የሚጠይቁ ሰዎች የሚሰጣቸውን የመኖሪያ ፈቃድ ወይም ዜግነት ሊነጥቅ የሚችልበት ነገር እንዳለ በግልጽ መነገር ተጀምሯል ማለት ነው። ስለዚህ የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስና ኢቭን በስነ ስርዓት በሰላም ይኖራሉ የተባሉትን ሁሉ ጭምር ህጋዊ ነገራቸውን ሊነጥቅ የሚያስችል ድንጋጌ ውስጡ እንዳለ በግልጽ አሳይቷል ማለት ነው። እዚህ እንደምትመለከቱት ኤርትራንስ lose their Norwegian citizenship for falsely claiming they fled from Eritrean regime የሚለውን ዋነኛው ምክንያቱ እዚህ ጋር ነው የተቀመጠው። ምክንያቱ ምንድነው ሲባል እንግዲህ የኖርዌይ መንግስት እንግዲህ ለትውልደ ኤርትራውያን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ይሄ ለመጀመሪያ ጊዜ እንደሆነ በግልጽ ተነግሯል። ከዛ ኤርትራውያን በትውልድ ሀገራቸው ሳሉ ያቀረቡት የነበረውና ጥገኝነት ሲሰጣቸው ለግዳጅ፣ ለውትድርና፣ ለእስራት፣ ለብዝበዛ፣ ለስቅይት የሚጋለጡ ነን ተጋልጠናል በሚል ጠቅሰው ነው ለኖርዌይ ጥገኝነት የጠየቁት። ከዚህ የኖርዌይ መንግስት ምንድነው እያለ ያለው? የኖርዌይ ስደተኞች ተቋም አገልግሎት ዲፓርትመንቱ እንደሚለው ኤርትራውያኑ ለኖርዌይ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና፣ ሰብአዊ መብት ጥሰት፣ እስራት ትክክል እንዳልሆነ ደርሰንበታል። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመት በፊት የተነሳ ግጭት አለ። ከዛ ምክንያት ነው እንግዲህ እንደሚታወቀው ማለት በዚህ ግጭት ውስጥ ተሳታፊ ከነበሩ ኤርትራውያን አንዱ በ2013 ዓ.ም በኖርዌይ ጥገኝነት ያገኘ ግለሰብ እንደሆነ ይታወቃል። ምንድነው የኖርዌይ መንግስት እያለ ያለው? ኤርትራውያኑ ጥገኝነት የጠየቁት በፖለቲካ ተበዝብዘናል፣ ተገለናል፣ ተሰደናል ነው። ነገር ግን እዚህ ከመጡ በኋላ የሰበሰቡ ዶላር ወይም ደግሞ የውጭ ሀገር ምንዛሪ ወደ ሀገራቸው መላክ ብቻ አይደለም የኤርትራን መንግስት ኢሳያስ አፈወርቂን እየደገፉ ነው ያሉት የሚል ግልጽ የሆነ አቋም ነው ይታየ ያለው። ስለዚህ የኖርዌይ ስደተኞች አገልግሎት ተቋም እንዳለው ትውልድ ኤርትራውያን ላይ የተካሄደው ምርመራ ዋነኝነት ያተኮረው ለመንግስት ድጋፍ የሚሰጡት ላይ እንደሆነ ይናገራል ማለት ነው። ከዛ ይሄን ደግሞ በተመለከተ በኦስሎና በበርገን ከተሞች በመዘዋወር ምርመራ አካሂደዋል። እዚህ ላይ ጥናት ሰርተዋል። ስለዚህ ለጥገኝነት ጥያቄ የተነሳ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃዳቸውም ዜግነቶቻቸውን ጭምር እየነጠቁኝ ነው ብሎ ማለት ጀምሯል። ኦልሞስት መንጠቅ ጀምሯል ማለት ነው። እንግዲህ አሁን እንዲህ አይነት ነገር አውሮፓዎቹ አድርገው አያውቁም። አሁን እያደረጉ ነው ያሉት። ስደተኛም በተመለከተ እየተወሰደ ያለው እርምጃ አንድ ወጥ አቋም እንዳለው እንዴት እንደተዘናጋንበት አላቅም። ዓለም በጠቅላላ ስደተኞችን ተመልክቶ አንድ ወጥ አቋም ነው ያላት ውድ ቤተሰቦቼ። ስለዚህ ይሄንን በተመለከተ ሲታይ እየሆኑ ያሉት ነገሮች ምንድነው የሚለው ነገር ከዚህ ጋር አያይዘን እንድንመለከተው ያደርገናል። እንግዲህ ከዚህ ጋር ተያይዞ የአሜሪካው ከየትኛውም አገር ዜጎች የሚቀርቡ ጥገኝነት ጥያቄዎችን ሙሉ ለሙሉ ያገደችው ምንድነው ምክንያቱ? ከጀርባ እየተከናወነ ያለው ነገር ምንድነው የሚለውን ነገር ማወቅና ማሰላሰል ያስፈልጋል። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ እየሰማን ያለናቸው ዜናዎች ወደ ሀገር ቤት መሰብሰብ እውነት ለመናገር በፖለቲካ ቀውስ ውስጥ ያሉ ሰዎች ሀገር በማዳን ሀገርን በመታደግ ለሀገር በመጸለይ ነገ ከዚህ በላይ በጣም ጠንካራ ህጎች እየመጡ ነው ያሉት። ለዚህ በጣም አጸፋዊ የሆኑ ነገሮች እየታዩ ነው ያሉት። ስለዚህ ለዛ ማሳሰቢያ ነው አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን አሁን ሙሉ ለሙሉ አገደች ማለት ነው። ፕሬዚዳንት ትራምፕ ጨከነ በዚህ ጉዳይ ላይ አረጋዋለሁ ብሎ ነበር፣ አርጎ አሳየ ማለት ነው። ይሄ በጣም ከባድ የሆነ ዜና ነው። የአሜሪካ የብሔራዊ ዘብ አባላት ላይ ባለፈው በደረሰው ጥቃት ፕሬዚዳንት ዶናልድ ትራምፕ አስተዳደር ጥገኝነት ጥያቄዎችን በአጠቃላይ ማገዱን አሳውቋል። የአሜሪካ የዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ
ኤልዶ የተባሉ ናቸውና ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ይቆያል በሚል አስቀምጠውታል። ስለዚህ ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያግድ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ባለፈው የገለጹት እንደሆነ ይታወቃል። ስለዚህ ባለፈው ሮብ በሆነው ነገር ነው ይሄ ነገር እየሆነ ያለው። ጥቃቱን ተከትሎ ለፕሬዚዳንቱ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያ ፈቃዶችን እንደሚመረምሩ አዘዋል እና ትራምፕ የትኞቹም ሀገራት ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ተቃውሞ የቀረበበት ውሳኔ ህጋዊ መሰናክሎች እንደሚገጥመው ይነገራል። ነገር ግን ይሄንን በተመለከተ ሀገሪቱ ግን ይሄንን ወስናለች። አሜሪካ ሙሉ ለሙሉ እንድታገግም ከሁሉም ሶስተኛ ዓለም ሀገራት የሚመጡ ስደተኞችን መቀበል ማቆም አለብን የሚለውን ነገር መሰረት ያደርጋል ማለት ነው። ስለዚህ ፕሬዚዳንት ትራምፕ እንግዲህ በዋይት ሃውስ የብሔራዊ ዘብ አባላት ላይ በደረሰው ጥቃት መሰረት ነው ይሄንን ነገር ያደረጉት። የተባበሩት መንግስታት የአሜሪካ ስደተኞችና ጥገኝነት ጥያቄዎች መብት የሚያስጠብቁ ዓለም አቀፍ ህግጋትን እንድጠብቅ አሜሪካ የሚያሳስቡ ቢሆንም ፕሬዚዳንት ትራምፕ እንግዲህ በግልጽ ይህን ውሳኔ ወስነውታል። ስለዚህ ትራምፕ ፖዝስ ኢሚግሬሽን ፍሮም ተርድ ወርልድ ካንትሪስ፣ ስለዚህ ከሶስተኛው ዓለም ሀገራት ስደተኛ የሚባል አልቀበልም የሚለውን ነገር ከዛሬ ጀምሮ አጽድቀውታል ማለት ነው እንደሰማችሁት። ስለዚህ ይህንን በተመለከተ በጣም በርካታ ትችቶች እየተጎረጎሩ ነው፣ ግን ሰውየው ለመስማት ዝግጁ አይደለም እንደምታውቁት። ስለዚህ አረጋዋለሁ ያሉትን ነገር ፕሬዚዳንት ትራምፕ ሙሉ ለሙሉ ማድረጋቸውን በተመለከተ መረጃውን ላካፍላችሁ ብዬ ነው። እንግዲህ ውድ ቤተሰቦቼ በየጊዜው የሚሰሙት ከባድ ወሬዎች ቁጥራቸው መጠናቸው ይጨምራል። ስለዚህ እኛ ሁል ጊዜ የሚያስፈልገን ወደ ህሊናችን የመሰብሰብ እግዚአብሔር ሀገራችንን እንዲታደግልን የመጸለይ እንደገና ደግሞ ከዚህ ጋር የተያያዙ በጣም በርካታ የሚባሉ ችግሮች እንዲወገዱ በልቦናችን ያለማሰለስ መስራት እንደሚገባን መታወቅ መቻል አለበት። እንግዲህ በቅርቡ የወጣ አንድ ጥናት የሚያሳየው ነገር ሱፐር በግ ክራይሲስ የሲኤንኤን ዘገባ ነው። እዚጋ እንደምታዩት ሱፐር በግ ክራይሲስ could get worse and killing nearly 40 ሚሊዮን ሰዎች በእነዚህ ጥቂት ዓመታት ሳይንስ ጥናቱን ሲያስቀምጥ ማለት ነው። ነገር ግን አንዳንድ ጥናቶች የሚያሳዩት በማንኛውም ዓመት በእነዚህ 25 ዓመት ውስጥ በማንኛውም ሰዓት ላይ ይሄ ሊሆን የሚችል ነገር እንዳለው እየተነገረ ይገኛል ማለት ነው። ሱፐር በግ የሚባሉት እንግዲህ እንደምታውቁት የባክቴሪያ ዝርያዎች ናቸው። ነገር ግን መድኃኒትን የሚቋቋሙ የባክቴሪያ ዝርያዎች ማለት ነው። መድኃኒትን አሁን የተሰጠ ያለ አንቲባዮቲክ መድኃኒት በጠቅላላ እየሰራላቸው አይደለም ለአብዛኛዎቹ እንደምታውቁት። እንግዲህ ይሄን በተመለከተ በጣም ብዙ ሰው አንቲባዮቲክ ሬዚስታንስ እንዲፈጥር ሆኗል። በሚዋጡ መድኃኒቶች በጣም የተለያዩ ችግሮች ቢኖሩም ያሉት አንቲባዮቲክ መድኃኒቶች ጥቂት ናቸው። እነዚህን እንግዲህ ባክቴሪያዎቹ ሬዚስት እያደረጉ እየተቋቋሙ ነው ያሉት። ይሄም ደግሞ ሱፐር በጎች ይባላሉ። ሱፐር በግስ የሚባሉት ስትሮንገር ላይሆኑ ይችላሉ፣ ነገር ግን have evolved to survive antibiotics። ነጥቡ ምንድነው? ጸረ ባክቴሪያ የተባሉትን መድኃኒቶች በጠቅላላ እየተቋቋሟቸው ነው የሚገኙት። ለምሳሌ ብዙ ሰው ጸረ ባክቴሪያ መድኃኒቶችን ይጠቀማል፣ እየተጠቀመ ነው ያለው። ነገር ግን በጣም ተደጋጋሚ የትእዛዝ በሚኖር ሰዓት ያቺው መድኃኒቱን የምትታዘዘው ማለት ነው። ስለዚህ መድኃኒቶቹ ተለማምደውታል። የመጨረሻ የሚባል በዓለማችን ላይ ያለ የባክቴሪያውን ዝርያ በጠቅላላ መድኃኒቶቹ ተለማምደውታል ማለት ነው። ስለዚህ እነዚህ ሱፐር በግስ እንግዲህ ምንድነው በጣም ጠንካራ ላይሆኑ ይችላሉ፣ ነገር ግን ሰርቫይቪንግ አቅም አላቸው። ማንም ሰው የሚጠቀመውን በአንተ ጸረ ባክቴሪያ መድኃኒት የመጨረሻ የሚባለውን ሁሉ እየበጣጠሱ እየወጡ አሁን ባሉበት ሁኔታ ላይ ማለት ነው። ስለዚህ ይሄንን በተመለከተ እንግዲህ ትሪትመንት ቻሌንጅስ እየፈጠረ ይገኛል። እንግዲህ በተለይ በሱፐር በጎች አማካኝነት ወይም መድኃኒትን በሚቋቋሙ የባክቴሪያ ዝርያዎች ጥንካሬ ገና ደግሞ ኢቭን መድኃኒቶቹን በተመለከተ በጣም ሞር ኤክስፔንሲቭ እየሆኑ መጡ። አሁን ጸረ ባክቴሪያ መድኃኒቶች እንደምታዩት በጣም ውድ እየሆኑ በተለይ በጣም የሚቋቋሙት በጣም ጠንካራ የሚባል አቅም ያላቸው መድኃኒቶች በጣም እየተወደዱ መጥተዋል። እንደገና ደግሞ harder to find the drugs ነው። እነዚህን ጸረ ባክቴሪያ መድኃኒቶችን በቀላሉ ማግኘት የማይቻል እየሆነ መጥተዋል። እንደውም አንዳንዶቹ ምናልባትም በጣም በብዙ መልኩ በሰዎች እጅ available እንዳይሆኑ የተደረጉ መድኃኒቶች ቁጥራቸው እየበዛ ነው የሚገኙ። ያ ማለት ነው ፈርተዋል፣ በጣም ፈርተዋል። ጥቂት እጣና ፈንታ ብቻ ነው ያለው።
ይሄ እንግዲህ በጣም ሪስኩ እየጨመረ ነው ያለው። ስለዚህ በጣም የተለያዩ አንቲባዮቲክ መድኃኒቶች እየበዙ ነው ያሉት ጸረ ባክቴሪያ መድኃኒት። ግን ዓለም ላይ ያሉት የባክቴሪያ ዝርያዎች እነዚህ መድኃኒቶች ተቋቁመው ገርስሰው ጥለው ማለፍ የሚችሉበት ነገር እንዳለ እያሳየ ይገኛል። ስለዚህ ይሄ ምን ያሳያል? it increases the ሪስክን እየጨመረ ይገኛል። እንግዲህ በአንድ ወቅት ላይ ትሪተብል የነበረ ወይም ደግሞ መታከም የሚችል የነበረ ኢንፌክሽን ለምሳሌ የሽንት ቧንቧ መውጫ ኢንፌክሽን ወይም ይሄ የዩሪነሪ ትራክ ኢንፌክሽን የሚባለው ወይም ኒሞኒያ፣ ጉንፋን፣ ሳል እዚህ ሳምባ በሽታ ላይ አሁን ላይ ባለው ሁኔታ ላይ እስከ ህይወት ሞት አደጋ ይዘው እየመጡ ነው ያሉት። ለምን ቢባል እነዚህ በሳምባ ምችም ወይም ሳምባ በባክቴሪያ ተመቶ ያንን ባክቴሪያ ለማከም ሰውየው ተደጋጋሚ የሚጠቀመው ያንን ጸረ ባክቴሪያ ነው። ስለዚህ መቋቋም አቅቷቸው ብዙ ሰዎች እየሞቱ ያሉበት ደረጃ ላይ እንዳለ እየተነገረ ነው ያለው። ስለዚህ ለዚህ የሚሆነው ለምሳሌ በጣም ሩቲን በማይገባ ደረጃ ላይ የሚደረጉ ሰርጀሪዎች እየመጡ ነው የሚገኙት ማለት ነው። ይሄም ደግሞ ምን ያደርገዋል? አንትሪተብል ውንድ ኢንፌክሽን ለምሳሌ ቁስልን በፊት በጸረ ባክቴሪያ በቀላሉ ማከም ይቻል ነበር። አሁን ግን ቁስል በባክቴሪያ መድኃኒት በጸረ ባክቴሪያ በቀላሉ እየታከመ አይደለም ያለው። ስለዚህ ሪስኮች እየጨመሩ ነው ያሉት። አሁን ባለበት ሁኔታ ላይ እነዚህ ሱፐር በግስ የሚባሉት ወይም ደግሞ መድኃኒትን የሚቋቋሙ የባክቴሪያ ዝርያዎች በጣም በከፍተኛ ደረጃ አሁን ፕራክቲካሊ ውጤት እያሳዩ ነው የሚገኙት የሚለው ለሳይንስ በጣም አስደንጋጭ ነገር ሆኖበታል። እነዚህ ችግሮች በምንድን ነው እየመጡ ያሉት? አሁን ባለበት ሁኔታ ኦቨርዩዝ በጣም ብዙ ደጋግሞ ከመጠቀም ሚስ ዩዝ በአግባቡ መጠቀም ባለመቻል እነዚህ አንቲባዮቲክ መድኃኒቶችን ጭምር ማለት ነው። ስለዚህ ለነዚህ አንቲባዮቲኮች በተደጋጋሚ ሰዎች በሚዳረጉበት ሰዓት ላይ እንግዲህ ሚውቴሽን እየፈጠረ ነው። እነዚህ ባክቴሪያዎቹ ደግሞ መድኃኒቶቹን የመሸወድ መድኃኒቶቹ ሲመጡ ያውቋቸዋል። ስለዚህ የማይበገር ተፈጥሯቸውን እየሰሩ መጡ። ለባክቴሪያዎቹ ለጸረ ባክቴሪያ መድኃኒቶች እነሱን እንዲቋቋም የሚያስችል ባክቴሪያዎቹ ራሳቸውን የገነቡበት መንገድ እየጨመረ መጥቷል። ሰርቫይቭ ማድረግ እየጀመሩ ነው አሁን ባለበት ሁኔታ ላይ ይሄ። ስለዚህ በአግባቡ አለመጠቀምና በተለይ ደግሞ ከሚገባው በላይ እየተጠቀመ ሰዎች መምጣታቸው የተነሳ እነዚህ ጸረ ባክቴሪያዎች መድኃኒቶች ባክቴሪያዎቹ መቋቋም እያቃታቸው ይገኛል ማለት ነው። ሌላኛው ደግሞ ኢንኮምፕሊት ትሪትመንት ነው። ብዙ ጊዜ ፕሪስክሪፕሽንን ወይም ደግሞ የታዘዘ መድኃኒት በአግባቡ በሰዓቱና በጊዜው መጠቀም አለመቻል በራሱ allowing some bacteria to survive and develop resistance የሆኑ ባክቴሪያዎችን ሰርቫይቭ እንዲያደርጉ እንዳይሞቱ እንደገናም ደግሞ ሬዚስታንት ሆነው ወይም ደግሞ ጸንተው መቋቋም የሚችሉ እንዲሆኑ እየመጡ ይገኛሉ። ሌላኛው ምንድነው? ጄኔቲክ ሚውቴሽን ነው። ባክቴሪያዎች እንግዲህ እንደሚታወቀው ሬዚስታንስ ወይም የመቋቋም አቅማቸው ቶሮሊ እንደገናም ደግሞ ራንደምሊ እየጨመረ ነው ያለው እንደሚታወቀው። ስለዚህ ምን ማለት ነው? ሬዚስታንት የሆነ አቅም እንዲኖራቸው የሚያደርግ የጂን ተፈጥሯቸውን ባክቴሪያዎቹና ቫይረሶቹ እየሰሩ ይገኛሉ ማለት። ስለዚህ ራሳቸው ላይ ጄኔቲክ ሚውቴሽን እየሰሩ ነው ባክቴሪያዎቹም ቫይረሶቹ ማለት ነው። አንኮንትሮለብል በሆነ ደረጃ ላይ ነው የሰው ልጅ እየገባ ያለው ማለት ነው። ከዚህ ጋር ተያይዞ እየተነሳ ያለው ምንድነው? ሆስፒታል ሴቲንጎች ናቸው። ስለዚህ እነዛ ባክቴሪያዎች ራሳቸውን የመቋቋም አቅማቸውን ሰርተዋል። እንደገናም ደግሞ በሚገርም ደረጃ ላይ ሆስፒታል ሴቲንጎች ራሳቸው እነዚህ ሎንግ ተርም ሆስፒታላይዜሽን እየተፈጠረ ነው። በባክቴሪያ በሽታ ምክንያት በጣም ብዙ ሰው ረጅም ጊዜ ሆስፒታል ውስጥ እየተቀመጠ ነው ያለው። ያ ደግሞ የባክቴሪያዎቹ በሆስፒታሎች አካባቢ ላይ ጠንካራ መድኃኒትን መቋቋም የሚችል ስቴዲየም እያደረጉት መደባደቢያ ማዕከል እያደረጉት ነው። በሚደንቃችሁ ደረጃ ማለት ነው። መደባደቢያ ማዕከል እያደረጉት ነው፣ እየተቋቋሙ ነው ማለት ነው ከሆስፒታሎቹ ጋር ማለት ነው። ስለዚህ ምን ማለት ነው? ባሉበት ቦታ ላይ በሆስፒታሎች ላይ የሚደረገው ትሪትመንት ረጅም ጊዜ መውሰዱ ባክቴሪያዎቹ ከሰዎች አምልጠው ባሉበት በሆስፒታል አካባቢ መድኃኒት በሚበዛበት ትሪትመንት ባለበት ቦታ ላይ መለማመድ ጀምረዋል። ባክቴሪያዎቹ እራሱ በሆስፒታሎቹ ውስጥ ጭምር እንደዚህ ሱፐር በግ የባክቴሪያ ዝርያዎች ቁጥራቸው እየጨመረ ይገኛል ማለት ነው አሁን ባለበት ሁኔታ ላይ። ስለዚህ አሁን በከፍተኛ ደረጃ የአንቲባዮቲክ መድኃኒቶች በትክክል መውሰድ እንደገናም ደግሞ ኢንፌክሽኖችን በተለይ ጉድ ሃይጂን ጥሩ ጤናማነትን መጠበቅ እንደገናም ደግሞ አላግባብ የሆነ ጸረ ባክቴሪያ መድኃኒት አለመጠቀም ሌሎችም እየተመከሩ ያሉ ነገሮች ናቸው። ነገር ግን ችግሩ በዛ ይፈታል ወይ ቢባል ኖ አምልጠዋል። የሰው ልጅ እጅ ላይ ሱፐር በግስ አምልጠዋል። እነዚህ መሪ የተባሉ ተዋናይ የተባሉ እነዚህ ባክቴሪያዎች አምልጠዋል። አሁን CNN ሰሞኑን ይዞት የወጣው መረጃ ነው የሚለው ሱፐር በግ ክራይሲስ ኩድ ጌት ወርሰን
እስከ ስንት ሊገኝ 40 ሚሊዮን ያክል ሰው በአንዴ ሊፈጅ የሚችል ደረጃ ላይ እየመጣ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ ማለት ነው። እንግዲህ ምን ማለት ነው? የሰው ልጅ እየሰራ ባለው የሄደ ባለበት መንገድ በተቀላላ የሚሆኑት ነገሮች በጣም ከባድ ናቸው። ሊቋቋመው የሚችለው ነገር አይደለም የሰው ልጅ እየሆነበት ያለው። ስለዚህ ሁል ጊዜ መጸለይ፣ መትጋት፣ ከእግዚአብሔር ጋር አብሮ መኖር፣ እንደገናም ደግሞ ጤንነትን መጠበቅ፣ ለብዙ ተጋላጭ ነገሮች ራስን መጠበቅ፣ ከምንም በላይ በጸሎት ኃይል ይሄን ዘመን ማሳለፍ እንደሚገባ መጠቆም ያስፈልጋል። ውድ ቤተሰቦቼ ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ወደ ላይኛው መረጃ ደግሞ እናልፋለን። እንደዚህ ኤደብል ማይክሮቺፕስ ማለት የሚበሉ ናቸው። በምግብ ውስጥ ተደባልቀው እንዲገቡ የሚደረጉ ናቸው። እንደገናም ደግሞ እሱ ብቻ አይደለም። የጋስ ሜዲኬሽን አድሄራንስ ላይ አንድ ሰው መድኃኒት እየወሰደ መሆን አለመሆኑን ጭምር በማይክሮቺፕ መከታተል ይቻላል። ስለዚህ ይሄን ማድረግ በሚል አቢሊቲ ማይ ሳይት የሚል ማይክሮቺፕ ነው አንደኛው። ሌላኛው ደግሞ ጋስትሮ ኢንተስቲናል ሞኒተሪንግ ማለትም በጂአይ ትራክ ይሉታል እነሱ። በዚህ በሚወርደው የምግብ ትሬስ ውስጥ ይሄንን ቺዞች ምግቦች ሰውየው በተመገበ ሰዓት ማይክሮቺፕ በውስጡ አለበት። ያ ማይክሮቺፕ ደግሞ በሰውነት ውስጥ የሚደረገው የምግብ ስርዓት ሂደትን ለመቆጣጠር ይመቸናል በሚል ነው እየተናገሩ ያሉት። እንደገናም ደግሞ ድራግ ዴሊቨሪ የሚባል ደግሞ በተለይም ደግሞ ሰውየው መድኃኒት በአግባቡ እየወሰደ ነው እያወሰደ አይደለም፣ ዳይጀስቲቭ ሲስተሙ ላይ ያለውስ ነገር ምንድነው? እነዚህና መሰል ጉዳዮችን ለመከታተል ያመቸናል የሚል ነው። ይሄንን እንግዲህ ሲሏችሁና መድኃኒት ሰው ይስታዘዝ እንደዚህ ነው ምናምን በጎ ነገሩ ነው የሚነግሯችሁ። ነገርየው ግን ማይክሮቺፑ እንዲበላ የተፈቀዱት ማይክሮቺፖች ዋነኛው ዓላማቸው ዛሬ ላይ በትናንሽ ነገሮች ማለማመድ ነው እንጂ በቀጥታ ነገ ከነጎዲያ ላይ በሚበላ ደረጃ ማይክሮቺፕ በደም ስርዓት ውስጥ እንዲገባ በማድረግ የደም ስርዓትን ለመቆጣጠር የሚደረግ ብቸኛ መልኩ ነው እንጂ አሁን በሚሉት እነሱ በሚያደርጉት መልኩ ያለ ነገር አይደለም። እንግዲህ መድኃኒት በሚወስድበት ሰዓት ላይ መድኃኒት በአግባቡ ሰውየው ይወስድ አለመሆኑን በሰውነት ሪፖርት እንዲያደርግ ያደርጋል። ኦኬ ነገ ከነጎዲያ ማለት የሰው ልጅን ውስጠኛውን አካል ሙሉ ለሙሉ መቆጣጠር ከተቻለ ጉበት፣ ኩላሊት፣ ሳምባና ማንኛውም በተነፋፈሻ አካላትን በማይክሮቺፕ መቆጣጠር ከተቻለ ሰውየውን ያስከው ማለት እኮ ነው። ስለዚህ ነገ ከነጎዲያ ማይክሮቺፕን ኖርማላይዝ የማድረግ ማለት ነው። ማይክሮቺፕን በምግብ ደረጃ ላይ ይመጣል፣ ኖርማላይዝ ይደረጋል። በደም ስርዓታችን፣ በሳምባ፣ በጉበት፣ በኩላሊት ስርዓት ውስጥ ማይክሮቺፕ እንዲጫወት ያደርጉታል። ስለዚህ ሰውየው በማንኛውም መልኩ የሚባለው ነገር ከነሱ ህይወት ወይ ከነሱ ቁጥጥር ውጪ መሆን እንዳይችል ሳምባና ኩላሊቱን ከተቆጣጠሩት ሌላ ምን ይፈልጋል? ስለዚህ የሚቀበሩት በጣም ጃያንት የሚባሉት ዋነኛዎቹ ቺፖች በእጅና በግንባር ላይ የሚቀበሩት የአውሬው ቁጥር ቺፖች፣ እነዚህ ቺፖች ዋነኛው ዓላማቸው ይሄ አይደለም። አያችሁ። ስለዚህ ዛሬ ላይ በጥቃቅን ልምምድ ውስጥ የሚሰሩ ማለትም እነዚህ የሚታዩ ማይክሮቺፖች በትክክል በሰውነት ስርዓት ውስጥ ወይም በግብ መውረጃ ስርዓት ውስጥ እነዚህ ማይክሮቺፖች በደም ስርዓት ውስጥ እንዲጫወት ካደረጉት በእጅና በግንባር ደግሞ ሌላ ማይክሮቺፕ ካለ ዋነኛው ማይክሮቺፕ ሳምባ፣ ኩላሊት፣ ጉበት ከውስጥ ያለውን ጣፊያ ሁሉ ሳይቀር የሚቆጣጠር ይሆናል ማለት ነው። ስለዚህ ለዚህ የሚሆነው ማለማመጃ ነው እየተሰሩ ያሉት የሚበሉ ማይክሮቺፖች ሰው በቀላሉ እንዲረዳቸው። ግን ለመድኃኒት እየወሰድክ እንደሆነ ይቆጣጠራሉ። ምግቡ፣ ቫይታሚኑ መመጣጠኑ፣ እንደገና ደግሞ ፕሮቲን በአግባቡ በሰውነት ውስጥ ምን ያክል የፕሮቲን መጠን እንደሚያስፈልግ፣ እንደገናም ደግሞ ምን ያህል የካልሲየም መጠን በሰውነት ውስጥ እንደሚያስፈልግ ሪፖርት እያደረጉ ለሐኪም ይነግራሉ ነው እነዚህ ማይክሮቺፖቹ ማለት ነው። ለዚህም እነዚህ ማይክሮቺፖች መጠቀሚያ ከዚህ በፊት የተሰሩ የነበሩ እነዚህ ማይክሮቺፖችን እንዴት ሰውየው መጠቀም እንዲችል ለማድረግ ደግሞ አሁን በቺዝ በምናምን አድርገው አመጡት ማለት ነው። ስለዚህ ቺዙን የሚመገባው ሰውዬ አብሮ ማይክሮቺፑንም ይመገባል። ስለዚህ ሰውየውን እንዴት ይዋጠው? በምግብ ውስጥ አድርጎ እየበላው ይውጠዋል ማለት ነው ማይክሮቺፑን። ስለዚህ ጎጂነት እንደሌለው ተደርጎ የተሰራ ነው። ዋነኛው ዓላማው ግን በሰውነት ውስጥ እንዲቀመጥ ማድረግ ነው። ስለዚህ ማይክሮቺፕ በሰውነታቸው ውስጥ የደም ስርዓት፣ የምግብ ስርዓት ውስጥ የሚሽከረከርባቸው ሰዎች ምንድነው ዓላማቸው ቢባል፣ ስለዚህ ቶታል ኮንትሮል አንድን ሰው ቶታሊ ሳምባ፣ ኩላሊቱን፣ ጨጓራውን ሰው ሁሉ ሳይቀር መቆጣጠር የሚያስችል መንገድ ለመዘርጋት በሚል ይሄንን የደም
ስርዓት ውስጥ የሚመላለሱና በምግብ ተመግበው ሰዎች በሰውነታቸው ውስጥ የሚያስቀምጧቸው ማይክሮቺፖች መፈጠር ተጀምረዋል ማለት ነው። ስለዚህ ነገ ከነገ ወዲያ ካንሰር ህክምና በማይክሮቺፕ ይሆናል፣ ውስጥ በሚመላለስ ማይክሮቺፕ። እንደገና ደግሞ የደም ስርዓት ችግሮችን እንደዚሁ በሚዋጡ ወይም በመርፌ በሚወሰዱ ማይክሮቺፖች በዛ ደረጃ ላይ እንዲደረግ ይደረጋል የሚል ነገር ተከታትሎ ይመጣል ማለት ነው። ስለዚህ የሰው ልጅን ሙሉ ለሙሉ ተቆጣጠሩት ማለት ነው። ስለዚህ ውድ ቤተሰቦቼ በሚሆነው ነገሮች ላይ ሁሌ መንቃት ያስፈልጋል። እነዚህ ኤደብል የሆኑ የሚበሉ ማይክሮቺፖች አላማቸው አሁን ከምነግራችሁ በላይ ነው። በየጊዜው ስትሰሙትና ስታዩት ታዩታላችሁ። ግን አለማችን በክፋት የተጠቀለቀችበት ዘመን ላይ ስላለን መንቃት፣ መትጋት፣ መጸለይ ያስፈልጋል የሚለውን ነገር በመረጃ ልነግራችሁ ወደድሁ። ክቡራትና ክቡራን የሣድስ ቤተሰቦቼ ስለተከታተላችሁ፣ ስለነቃችሁ፣ ስለምትነቁም እግዚአብሔር ያክብርልኝ ማለት ወዳለሁ። መምህርና ጋዜጠኛ አብይ ይልማ ይህን ፕሮግራም አዘጋጅቼላችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። 35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት